እዛ እንዴት ነው ያለው ሁኔታ? እንዴት ነው የሚኖሩት? ምን አይነት ስርዓት ነው ያላቸው? ወጣቶች እንዴት ነው የሚኖሩት? ሽማግሌዎችስ፣ ሴቶችስ፣ ህፃናትስ እንዴት ነው የሚኖሩት? እንደው የጋብቻው ሁኔታ፣ የአምልኮታቸው ስርዓት፣ መንፈሳዊ አካሄዳቸው፣ ፈጣሪያቸውንስ ምን አይነት አምላክ ነው የሚያመልኩት? እነዚህ ነገሮች በቃ ትንሽ የተሻለ የማውራት እንትን ተሰጡ። ቁጥር አንድ ስለመጣ የመናገር የማውራት እድሉ ተሰጠው። ስለማን እንዲያወራ የተደረገው ስለ ቁጥር አንዱ ስላለው ስርዓት ነው እንጂ እሱ መነሻው ማን ነው? አንተ ማን ነህ? ከየት ነው መነሻ? ምንድነው? ምንድነው የምትፈልገው? ምንድነው ይፈልገህ ነው ለመሆኑ? በምን አሰሳ ውስጥ ነው እዚህ ቦታ ራስን ያገኘው የሚሉ ጥያቄዎች አሉ። በጣም በከፍተኛ ስቃይ ውስጥ ነው ያለፈው። ለምን ቁጥር 2 ላይ ማንነቱ ሰውነቱ ፍጹም ምቾትን ለምዷል። ምቾትን ስለለመደ ከሌላው ጊዜ በላይ ሆነበት ስቃዩ። ይሄ የአየሩ ሁኔታው አልፎት የሚሄደው ስርዓት ከሌላው ጊዜ እጅግ ጨመረ። አካሉ፣ መንፈሱ፣ ውስጡ ሁሉ ነው በቃ ያስጨነቀው ጉዞ ነው የሆነበት። ቁጥር 2 ያልሆነ ምቾት አስለምዶታል። በዛ ሁኔታ ውስጥ ሲገባ ተቀመጥ፣ ምን ይቅረብልህ፣ ምን ትበላለህ፣ ምን ትጠጣለህ፣ ይሄንን አውልቅ፣ ያንን የሚል ያለው አንድ ሰው ብቻ ነው። ያንን ኃላፊነት የተቀበለው አንድ ሰው ከመሆኑ በተለየ ሁኔታ አንዲት እናት ነች ያንን የምታደርገው፣ አንዲት ሴት ነች። የእሱ ሀሳብ ነውና ያንን ጠርዝ ያበጀ የሰራው የገነባው ልክ በሱ ሀሳብ የተገነባ ቦታ ነው። ከብቶ ሄዶ እዛ ውስጥ ማንም ያላዘጋጀለት ማለት ሄዶ እዛ ውስጥ ተቀምጦ እና ወደዛ ሲገባ ደግሞ እዛ ጋር ሌላው የሚያከናውነው ጎረቤቱ ላይ ያለው ደግሞ በራሱ ሀሳብ የሚመራው ጎረቤቱ ደግሞ አንተ ከየት መጣ ምናምን አይለው ተቀምጧል። እሱ በዚህኛው በቁጥር 1 የሚሆን በቁጥር 2 በቁጥር 3 ሆኖ ያሰበው የነበረው ስርዓት ሲመኘው የነበረው ረፍት ይሰጠኛል ሲል የነበረው ስርዓት እዛ ቁጥር 4 ውስጥ ተቀምጧልና ተቀምጧል። እሱን እየጠበቀ ነው፣ የሱ ነው። እዛ በቁጥር 4 ሆኖ ተቀምጧል። እሱ ግን በሌላ ስርዓት ውስጥ ሆኖ ሐሳቡ እዛ ተቀምጧልና እዛ ቁጥር 4 ስርዓት ላይ የነበሩት ጎረቤቶቹ እሱ እዛ ሆኖ በቁጥር 4 የሚያከናውነው ነገር ያውቁ ነበር። ቤቱ ነው፣ ወደ ቤቱ እስኪመጣ ነው የሚጠብቁት። ከገነት እንባረር የለበስነው የተጎናጸፍነው ልብስ ወይም የአካላችን የሚከልለው መገለጫችን የተሰጠን የመባረሪያችን መገለጫ ነው። ከገነት መውጣታችንን የሚገልጽ ነው። ከገነት መባረራችንን የሚያሳይ ነው የተሰጠን። እንደ አንድ ወንጀል የሰራ ሰው ወደ እስር ቤት ከዚህ ማንም ሰው ከሚኖረው ስርዓት ወጥቶ ወደ እስር ቤት ሲገባ የራሱ ቁጥር ያለው እስር ቤቱ የእስረኛ መሆኑን የሚገልጽ ቁጥር የተመታበት ምናምን ልብስ ይሰጠዋል። ልክ እንደዛ ነው ከገነት ስንባረር የለበስነውና ከዛ መጎናጸፊያ ከዛ ልብስ ነፃ የምንወጣው ወደ አንዱ ስርዓት ብንገባ ሌላ ልብስ ነው የሚቀይሩ፣ የራሱን ደግሞ ስርዓት ከዛ ወጥቶ ኔጋ መጣል የሚል ልብስ ነው የሚያጎናጽፉን። ሌላም ልብስ ቁጥር 2ም ሲኬድ እንደዛ ነው። ቁጥር 3 ግን ሴቷ ጋር ሲደርስ ግን ምንድነው በዛ ተባራሪ የኃጢአተኛነት የጥፋተኛነት የወንጀለኛነት መገለጫ የነበረውን ልብስ አስወልቃን ነው ወደ ሳቱ ጥላን ማንነታችንን ወደምናገኝበት ስርዓት እንድንሸጋገር የምታደርገን የሴቷ ማለፊያነት በሴቷ ጋር ሲታለፍ እንደዚህ ነው የሚሆነው። አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም። ዝም ብሎ መጽሐፍ ነው።
አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። እያንዳንዱን እርምጃ እየቆጠረ ወደ ቁጥር 2 ስርዓት ወይም አዳራሽ ወይም ስብስቦች ገባ። ወደዛ ዘለቀ። ወደዛም ሲዘልቅ ቀስ ብሎ በሩ ላይ ቆም ብሎ ግራ ቀኙን ካየ በኋላ አሁንም በጣም በስቃይ ውስጥ ስላልፎ ስለመጣ መጀመሪያ ያለው ሐሳብ ምንድነው? እዛ ላይ የለበሰው ልብስ በስብሷል። ከስር ያለው እንግዲህ እንደተለመደው በጭቃ ውስጥ ነው ያለፈው። በጣም በዛ ሁኔታ ላይ መቆየት የማይችል ነው። ያንን የሚገላግለው ተቀያሪ የሆነ ልብስ የሚሰጠው ያንን ማግኘት ነው ፍላጎቱ፣ ሌላ ነገር አይደለም። በዛ ስቃይ ውስጥ ሲያልፍ እዛ ቁጥር 1 ላይ የነበረው የሚያስናፍቀው ሁኔታ ነው አልፎ የመጣው። ምን ነው እንደው እያለ እየታገለ ቢቀርብኝስ የሚያስብል ሁኔታዎችን አልፎ ምቾት የነሳው ማንነትን መፈለግ የሚባለው እረፍት ማጣት የሚባለው ምናምን ነገር ሌላ እንዴት ነው እንደ ቅንጦት የሚታዩበት ሁኔታ ነው። ምን ያቀናጣል? ምትበላው ካገኘ፣ ከዛ ብርድ፣ ከዛ ቅዝቃዜ፣ ከዛ ቆፈን የሚገላግልህ ካገኘ፣ እረፍት ካለ የምን ማንነት ምናምን የሚያስብላል አይደል? ልክ እንደዛ ነው በቃ ሁኔታውና አሁንም በሱ ሁኔታ ውስጥ ያለው ያ ስቃዩ የሰጠው ነገር ምንድነው? እንዲያስብ ያደረገው ሙሉ ሐሳቡን የተቆጣጠረበት ነገር ምንድነው? ብቻ ይሄንን ላይ የበሰበሰው ልብሱን አውልቆ ሙቀት የሚሰጥ ሁኔታ ውስጥ መግባት ነው የመጀመሪያ ሐሳቡ። ልክ እንደዛኛው እንደ ቁጥር 1 ወደ ውስጥ ቀስ ብሎ ሲዘልቅ ራሳቸውን የቻሉ ሰዎች የተዘጋጁበት እንግዳ የሚቀበሉ እዛ ስርዓት ውስጥ የሚገቡ ሰዎች የሚኖሩ ሰዎች ማሟላት ያለባቸው መብታቸው፣ ግዴታቸው ምን ቢያደርጉ ወንጀል ነው፣ ምን ቢያደርጉ መብት ነው የሚለውን ነገር የሚያስገነዝቡ ሰዎች አሉበት። እንግዲህ የቁጥር 1 ልብስ ነው ለብሶ የመጣው። ቁጥር 1 የነበረውን የተሰጠውን ልብስ ነው። ቁጥር 1 መጀመሪያ የራሱን ይሄ የጥበብ መገለጫ የነበሩ ለጉዞ የተሰጡትን ለጉዞ ማሟያ የሱ የሆኑትን ማንነቱን ነው እዛ ጋር ተቀብሎት ራሱን ልብስ የሰጠው። ቁጥር 2 ደግሞ ከቁጥር 1 ለብሶ የመጣውን ነው አስወልቆ የራሱ የቁጥር 2ን ልብስ የሚሰጠው እና ወደ ቁጥር 2 ሲመጣ ትንሽ ክብር ነገር አለ። ከቁጥር 1 በመምጣቱ የቁጥር 1ን ስርዓት ጥሶ የቁጥር 1ን ስርዓት ንቆ የቁጥር 1ን ስርዓት አልተመቸኝም ብሎ ወደ ቁጥር 2 ሲመጣ እኛ እንሻላለን፣ አንተ በጣም የቁጥር 1 ሴራ ላይ የቁጥር 1 አካሄድ ላይ የነቃህ ነው አንተ በንቃት ውስጥ ያለነ ብለው ትንሽ ከቁጥር 1 የቁጥር 2 ላይ አጀባዋል። ትንሽ እዚህ ጋር ተቀመጥ እዛ ጋር ሆናለ። ያንን ቁጥር 1 ላይ የሰጡትን አስወልቀውት የራሱ ቁጥር 2 መገለጫ የሆኑ ልብሶች ተሰጡት። እዛ የነበረውን ነገር ምን እንዳየ በጣም እንደው እዛ የሚኖሩት አኗኗር መቼስ በጣም ያሳዝን ነው። ምን አይነት አለመንቃት ነው፣ ምን አይነት ጨለማ ውስጥ ነው የሚኖሩት የሚለውን ነገር እንዲናገር ነው። በቃ እዛ ምን አይተሃል በቃ ካንዱ ተወጥቶ ወደ አንዱ ሲኬድ አለ አይደል? አንዳንድ ጊዜ ካንዱ የዓለም ላይ የምናየው ካንዱ ፖለቲካ ፓርቲ ተነስተን ወደ ሌላው ስንቀይር፣ ከአንዱ ሃይማኖት ወጥተን ወደ ሌላው ምን ይዘሃል፣ ያንን የሚያኮስስ እኛን የሚያደምቀን ከፍ የሚያደርገን ምን ይዘሃል ተብሎ መጀመሪያ የሚጠየቀው ያነዛን ነገሮች ነው። ልክ እንደዛ ነው የገጠሙኝ እና የራሳቸውን ቁጥር 2 ልብስ ተሰጠው። ከቁጥር 1 ያንን ስርዓት ንቆ ወደዚህ መምጣቱን የሚገልጽ አለባበስ ነው የለበሰው።
በዛ ስርዓት ውስጥ በዛ በሚኖሩበት እዛ ሰዎቹ መሃል ምናምን ሲዘዋወር ወደሱ የሚመጡ ሰዎች ከዛኛው የተሻለ ወደሱ መጣው ከቁጥር አንድ ነው የመጣው። እዛ እንዴት ነው ያለው ሁኔታ? እንዴት ነው የሚኖሩት? ምን አይነት ስርዓት ነው ያላቸው? ወጣቶች እንዴት ነው የሚኖሩት? ሽማግሌዎችስ፣ ሴቶችስ፣ ህፃናትስ እንዴት ነው የሚኖሩት? እንደው የጋብቻው ሁኔታ፣ የአምልኮታቸው ስርዓት፣ መንፈሳዊ አካሄዳቸው፣ ፈጣሪያቸውንስ ምን አይነት አምላክ ነው የሚያመልኩት? እንደዚህ ነገሮች በቃ ትንሽ የተሻለ የማውራት እንትን ተሰጡ። ቁጥር አንድ ስለመጣ የመናገር የማውራት እድሉ ተሰጠው። ስለማን እንዲያወራ የተደረገው ስለ ቁጥር አንዱ ስላለው ስርዓት ነው እንጂ እሱ መነሻው ማን ነው? አንተ ማን ነህ? ከየት ነው መነሻ? ምንድነው? ምንድነው የምትፈልገው? ምንድነው ይፈልገህ ነው ለመሆኑ? በምን አሰሳ ውስጥ ነው እዚህ ቦታ ራስን ያገኘኸው የሚሉ ጥያቄዎች የሉ። ያንን የመጀመሪያ ማንነቱን የሚያስጠፋ ስርዓት ውስጥ ነው እዚህ ጋር ደግሞ ያለው። ወሬ ሁሉ እንዲናገር የሚፈለገው ሁሉ ቁጥር አንድ ስላለው ስርዓት ነው። ምንድነው ቁጥር አንድ ላይ ምን እኛ ጋር ምን የተሻለ ነገር አይተህ ነው ወደኛ የመጣኸው? ምን አለ እነሱ ጋር? እንደዚህ የሚሉ ጥያቄዎች ነው። ያንን ቁጭ ብሎ ስለሆነ ስርዓት የሱን ያልሆነ ታሪክ ተናጋሪ የሆነ በቃ ከበውት በቃ ንገረን ነው። ወጣቱም ይመጣል ንገረን ነው። ሽማግሌዎችም ትላልቆቹም ሰዎች ይመጡና እዛ ያለው ሁኔታ እንዴት ነው ምናምን ስለዛ ነው። ስለ ቁጥር አንድ ነው በቃ ወሬው ሁሉ የሚጠየቀውም ቀንም ሌሊትም መሸም ነጋም የሚያወራው ስለ ቁጥር አንድ ነው። ለዛው እረፍት አሳጥቶት ምቾት ነስቶ ስለመጣ ስርዓት ትቶ ስለመጣ አካሄድ በዛም ላይ ደግሞ ፈጽሞ ስርዓቱን ስላላወቀው ሁኔታ አያውቀውም። በዛ ስርዓት ውስጥ እኮ ገና መጀመሪያ በመማር ላይ እንዳለ ነው። እንግዲህ ከአንዱ ክፍል ወደ አንዱ ክፍል ወደዛኛው ለመዛወር እንዳልኩት መማር አለበት አይደል? ቁጥር አንድ ላይ ያንን ሁኔታ ሁሉ ትቶ ነው የመጣው። ፈጽሞት አይደለም እዛ የመጣውና ምንድነው ያለው እንግዲህ ስለማያውቀውም ስለሚያስበውም ስለሚገምተው ማውራትና ሌላ ራሱ መፍጠር ጀመረ። በቃ እዛ ስላለው ስርዓት መፍጠር ጀመረ። እንዲህ ነው ያለው፣ እንደዚህ ነው ያለው፣ እዛ ያለው አካሄዳቸው ሁሉ እንዲህ ነው። ስለ አምልኮታቸው፣ ስለ መንፈሳዊ ስርዓታቸው፣ ስለ ፍርድ አሰጣጣቸው፣ ስለ ሰው ልጅ መብት አጠባበቅ ምናምን ራሱ እዛ ጋር ተሰሚነት ለማግኘት ሁሉም መተንተን ጀመረ። እዛ ውስጥ ግን ያ ነገር ደግሞ አሁን የማንነቱ አይደለም፣ ስለራሱ አይደለም የሚያወራው፣ ስለሆነ ገብቶ ገባ ብሎ ስለወጣበት ስርዓት ነው፣ ፈጽሞ ስላላወቀው ስርዓት ነው። ስለዚህ አያለ በቃ ከዚህ ከቁጥር 2 ደግሞ መውጣት አለብኝ እና ቁጥር 3 ደግሞ ትዝ አለው። ቁጥር 3 ጋር ምን ይሆን አሁን ደግሞ ትንሽ አማራጭ እንዳለው እየተረዳ መጣ። ወደ ቁጥር 3 ስርዓት ወደ ቁጥር 3 አዳራሽ መሄድ እንዳለበት ይወስናል። ከራሱ ጋር አውጥቶ አውርዶ እንግዲህ ትቻችሁ ልሄድ ነው አይባልም። እሱ ራሱ አንድ ትልቅ ስቃይ ነው። ያንን ይዞ በውስጥ ይዞ መኖር ትቻችሁ ልሄድ ነው ከዚህ ልወጣ ነው አይባልም። እዛ ቁጥር አንድን ትቶ ንቆ የመጣው ክብር የተሰጠው ሰው ነው። ወንበር የክብር ወንበር ተሰጥቶታል ምናምን ያንን ትቶ ያንን የሰጡትን ማንነት ምስክርነቱን ሁሉ ትቶ ከከበባው ወጥቶ ወደ ቁጥር 3 ለመሄድ አንዱ እሱ ራሱ አንድ የሆነ የራሱ ባይሆንም የሆነ ማዕረግ ነገር ሰጥቶታል። ያንን ማዕረግ አልፈልግም ብሎ መተው አንዱ ስቃይ ነው። ሌላው ደግሞ ትልቁ ደግሞ አቋርጦት የሚሄደው ከላይም ከስርም ያለው የማይለመድ አይነቱ
የዝናቡ ሁኔታ የአየሩ ሁኔታ የሚያሳልፈው አቋርጦት የሚሄደው ስርዓት በጣም ያመራቱን የቻለ ስርዓት ነው። የሚዘንብ ዝናቡ ጭቃው ግርና አስጥሞ የሚይዘው ምናምን ምንም አቅጣጫ ነጋሪ በሌለበት ነው። ምንም ዝር የሚል ፍጥረት የማይታይበት ነው። ዝናብ ነው በቃ እጽዋት ሳሩ ነው ያለው። ያንን አቋርጦ ነው የሚሄደው። ፊት ለፊት ቁጥር 3 አዳራሽ ወይ ቁጥር 3ን ስርዓት እያየ ብቻ ከቁጥር 2 ወጣ ወደ ቁጥር 3 ጉዞ ጀመረ፣ ግስጋሴ ጀመረ። በጣም በከፍተኛ ስቃይ ውስጥ ነው ያለፈው። ለምን ቁጥር 2 ላይ ማንነቱ ሰውነቱ ፍጹም ምቾትን ለምዷል። ምቾትን ስለለመደ ከሌላው ጊዜ በላይ ሆነበት ስቃዩ። ይሄ የአየሩ ሁኔታው አልፎት የሚሄደው ስርዓት ከሌላው ጊዜ እጅግ ጨመረ። አካሉን መንፈሱ ውስጡ ሁሉ ነው በቃ ያስጨነቀው ጉዞ ነው የሆነበት። ቁጥር 2 ያልሆነ ምቾት አስለምዶታል እና ወደ ቁጥር 3 ስርዓት ወደ ቁጥር 3 አዳራሽ ገባ። በሩ ወለል ብሎ እንደተከፈተ ነው እንደተለመደው። ለመግባትም ለመውጣትም ወለል ብሎ የተከፈተ ነው። በእርግጥ ውስጥ ሲሆን በሩ አይታይም። ለምን ጠባብ ይሆንብናል? ለምን ምቾት ነገር አለው። ውጪ ያለው ስርዓት ብርዱ ቆፈኑ ምናምን በሩ እሱ ነው ዝግ ያደረገው እሱ ነው፣ ግን ክፍት ነው። ይሄ የሚታየው በር ክፍት ሆኖ እያለ ግን ያ ጭንቅላት ውስጣችን የሚያስበው ያ ስቃይ ምናምኑ ዝግ አድርጎ የሚያሳየን እሱ ነውና ብቻ ቁጥር 3 ውስጥ ገባ። ያ ጎበዝ ቀላል ሂደት አልነበረም፣ ቀላል ዝውውር አልነበረም። በጣም ከባድ። ከመጀመሪያው ወደ ሁለተኛው ወደ ሶስተኛው ሲመጣ አቋርጦት የሚመጣው ስርዓት በጣም ስቃይ ውስጥ የሚከት የሚሆንበት ቢሆንም ግን ያ ጎበዝ ነውና ቁጥር 3 ደረሰ። ቁጥር 3 እንደገባ አንድ ሰው ብቻ ነው ያለው። በዛ ሁኔታ ውስጥ ሲገባ ተቀመጥ፣ ምን ይቅረብልህ፣ ምን ትበላለህ፣ ምን ትጠጣለህ፣ ይሄንን አውልቅ፣ ያንን የሚል ያለው አንድ ሰው ብቻ ነው። ያንን ኃላፊነት የተቀበለው አንድ ሰው ከመሆኑ በተለየ ሁኔታ አንዲት እናት ነች ያንን የምታደርገው፣ አንዲት ሴት ነች። ይሄንን የበሰበሰውን ከቁጥር 2 ለብሶት የመጣውን እንግዲህ ቁጥር 2 የራሱን ልብስ አልብሶታል። ከቁጥር 2 ለብሶት የመጣውን የት ማውለቅ እንዳለበት ምን ማድረግ እንዳለበት ብራምን የምታፈረዳው አንዲት እናት ነችና ምንድነው እንዲያደርግ ያዘዘችው? ከቁጥር 2 ለብሶት የመጣውን ሙሉ ለሙሉ ካወለቀ በኋላ በጣም ትልቅ የሚነድ እሳት አለ። እንደ ዳመራ አለ አይደለ? በኦርቶዶክስ ተዋህዶ መስቀል በዓል ሲከበር በመስቀል አደባባይ ወይም በተለያየ ሁኔታ ውስጥ ዳመራ ተደርጎ ትላልቅ እሳቶች ትላልቅ የሚነዱ አካላት እንጨቱ ምናምን ተደርጎ የሚነድ እሳት እና ያንን ያወለቀውን ልብስ ከዛ ከቁጥር 2 ለብሶት የመጣውና የበሰበሰውን ልብሱ አውልቆ እንግዲህ ቁጥር 2 ላይ የተወሰነ ከፍ ያለ ነገር ሰጠውታል፣ ማዕረግ ነገር ሰጠውታል። ያንን ሁሉ ነገር አውልቆ ወደዛ እሳት እንዲጨምር ታደርጋለች። ያንን ነገር አድርግ ስለዋለች ያንን አውልቆ ወደ እሳቱ ጨመረ። ምንም የሚለብሰው ልብስ የለም። እዛ ቁጥር 3 ውስጥ ምንም ልብስ የለም። ቁጥር 3 ልብስ የለውም፣ የሚጎናጸፈው ልብስ የለም፣ መገለጫ የሆነ ማዕረግም የለም። የሚጠይቀው ከቁጥር 2 እንኳን በደህና መጣ፣ ቁጥር 2 ላይ ማን አለ ምን አለ፣ ያገኘው ልምድ ምንድነው፣ እንዴት ልትመጣ ቻልክ፣ ምን ጎሎ መጣህ፣ ምን አጥተህ ነው፣ እኛ ጋር ምን አይተህ ነው፣ ምንም የሚጠየቅ ነገር የለም። ያንን የለበሰው ልብስ ወደ እሳቱ ከተተ። በቃ እሳቱ ያንን መጎናጸፊያው ቁጥር 2 ላይ የነበረው መጎናጸፊያውን እሳቱ በላው፣ አለቀ፣ ነደደ። ራቁቱን ነው ቁልጭ ያለ ራቁቱን እና እዛ ውስጥም ያሉ ሰዎች ጠቅላላ ራቁታቸውን ናቸው።
ከዛ ከመጣው ቆፈንና ከብርዱ ከቅዝቃዜው ምናምን የሚገላግለው ምንድነው ራሱ ለብሶት የመጣውን ልብስ እዛ ላይ ማገደ። እናም ሌሎችም ሰዎች በዛ ስርዓት ውስጥ ያሉ ሰዎች ሙቀት የሚያገኙት ከዛ ነው። እንደማንኛውም ሰው ገባ፣ ያንን አነደደ፣ ልብሱን ወደ እሳቱ ጣለ። ራቁቱን ነው። ምንም ሳይ ራቁታቸውን ናቸው ሁሉ። ምንም አዲስ ነገር የለም። በቃ ከጥቂት ሰዓት በኋላ ራሱ ተላመደው ያ ስርዓት ራቁቱ መሆን። ያም ራቁቱን ነው፣ እሱም ራቁቱን ነው። አንዲት እናት ፊት እሷ ፊት ነው ያሉት። ምንም እሷ ነች የምትለየው ከነሱ እንጂ ሌሎቹ ሁሉ ራቁት ነው ያለው። በቃ ማንም ከማንም የሚለይበት ነገር የለም። ማዕረግ የለም፣ ከፍ ያለ የለም፣ ዝቅ ያለ የለም። ይሄ ደግሞ ፈጽሞ ሌላ አይነት ስርዓት ሆነበት። በቃ ቁጥር 1 ላይ የነበረው ሁኔታ አለ። እዛ ቁጥር 1 ያለውን ስርዓት ወደ ውስጡ መክተት አለበት፣ ማንነት በዛ መገንባት አለበት ይሉት ነበር። ቢያንስ የሆነ አካሄድ አለው። ቁጥር 2 ላይ ደግሞ ከቁጥር 1 ጥሎት የመጣውን በማስነገር ውስጥ በማስለፍለፍ ውስጥ ቢያንስ ይኖር ነበር። እዚህ ደግሞ ምንም ይሄ ያስከውን የለበስከውን ሁሉ ወደዛ ጣል ወደ እሳቱና እዚህ ቁጭ ብለህ እሳትህን ሙቅ። በቃ እዚህ ጋር ቁጥር 3 ላይ ቁጥር 3ን ጥሎ ለመውጣት ብዙ የሚያስቸግር ነገር የለም። ማዕረግ የለም፣ መለያ አንተ ይሄነህ እንደ ቁጥር 2 ወይም እንደ ቁጥር 1 ማዕረግ ተሰጥቶት የራሱ የሆነ ልብስ ኖሮት ልብሱ ደግሞ የሚለብሰው የሚጎናጸፍበት አካሄድ የሚጎናጸፍበት ሁኔታው የሚገልጸው ማንነት የለውም። ይሄ ገሌ ነው፣ ይሄ ማዕረግ አለው፣ ይሄ ማንነት አለው የሚያስብል ነገር የለውም። እና ቁጥር 3ን ጥሎ ለመውጣት በጣም ቀላል ነው። ከዛች እናት ከምታስተዳድረው ቁጥር 3 ስርዓት ለመውጣት ብዙ አስቸጋሪ ነገር የለም። በጣም አስቸጋሪ የሚባለው ነገር ምንድነው? ራቁት መሆኑ፣ የሚለብሰው ልብስ አለመኖሩ። ከዚህ ከቁጥር 3 ወጥቶ ወደ ቁጥር 4 ለመሄድ በጣም ከባድ ይሆንበታል። እዛኛው ማዕረግ፣ ማንነት፣ ስልጣን የሆነ ራሱ ያ ስርዓት የሰጠው የራሱ ስርዓቱ የገነባለት ማንነት መገለጫ አለና ያንን ጥሎ መሄድ ነው በስቃዩ የነበረው። እዚህ ቁጥር 3 ላይ ደግሞ ራቁት መውጣት፣ ባዶ ሆኖ መውጣት፣ ያለውን ነገር አቃጥሏል፣ ወደ እሳቱ ጥሏል። ራቁቱን ነው። ራቁት ለመውጣት ያንን ቅዝቃዜ አልፎ መሄድ በራሱ ራቁቱን ሆኖ ምንም አይነት ቢያንስ ልብሱ ነበረ፣ በቀደሙት አካሄድ ላይ ልብሱ ነበር። አሁን ግን ራቁቱን ነው። ቀጥታ ይሄንን አካሉን ነው የሚያሰቃየው። የብርዱ ምናምን ቅዝቃዜው፣ ቆፈኑ፣ በረዶ፣ ንፋሱ፣ ጭቃው እግር ይዞ የሚያስቀረው እዛው ሊውጥ የሚታገለው ጭቃ የሚያገኘው ቀጥታ አካሉን ነውና በዛ ውስጥ ራቁቱን ማለፍ፣ ተሻግሮ መሄድ፣ ያንን አቋርጦ ወደ ቁጥር 4 ስርዓቱ ያዳራሽ ወይ ወደዛ አካሄድ ውስጥ ለመግባት ትልቅ ፈተና ነው። ሌላው ደግሞ ቁጥር 4 ሲሄድ እንዲህ ራቁቴን ምንም ማንነቴን የሚሸፍንበት ነገር ሳይኖር ላይ ራቁቴን ሲሄድ እብድ ነው ብለው ወይም በሽተኛ ነው ብለው ባያስገቡኝስ የሚለው ምን አይነት እነሱ ጋር ምን አይነት ምላሽ ይኖራል የሚለው ራሱ ሌላ ስቃይ ነው። ከዚህ በፊትስ እንደው ቁጥር 2 ላይ ከቁጥር 1 ነው የመጣው ብለውታል። ለምን ቁጥር 1 ላይ የነበረውን አለባበስ ከቁጥር 1 ላይ የነበረን አለባበስ ነው ለብሶ የመጣውና እዛ ያለ አለባበስ ነው። ከቀደመ ምስክርነት ከቀደመ ሸፋቾች ሰበስ በመሰላለል ውስጥ ያውቁታል ከቁጥር 1 የሚመጣውን አለባበሱ። ቁጥር 1ም ሲቀበል ማንነቱን ይዞ ነው የመጣው ይታወቃል። ይሄ ከዚህ ነው የመጣው እኛ ጋር ነው ቀድሞ የመጣው ብለው ተቀብለውታል። ቁጥር 3 ደግሞ ያቺ እናት የምታስተዳድረው አካሄድ ደግሞ ሙሉ ለሙሉ የለበሰውን ወደ እሳቱ እንዲጨመር አድርጋ
ራቁቱን ከዛ መውጣት ካስፈለገው ራቁቱን ነው የሚያቋርጠው። እዛ ደግሞ እንዴት ይቀበሉኛል የሚለው ሌላ ፈተና ሆነ ማለት ነው። እንግዲህ ወጣም ወረደም ከፍ አለም ዝቅ አለም ከዛ ከቁጥር 3 ስርዓት ወጥቶ ወደ ቁጥር 4 መሄድ እንዳለበትና ያንን መጋፈጥ እንዳለበት ወሰነ። ጎበዝ ነው ጎበዝ ሰው የሚባል አንተ ጎበዝ ብለን የምንጠራው የሰዎች አሉ አይደል? አንቺ ጎበዝ የምንላቸው ልክ እንደዛ አይነት ሰው ስለሆነ ከቁጥር 3 ወጣ ወደ ቁጥር 4 ጉዞ ጀመረ። ከፍተኛ ከሌላው ጊዜ በከፋ ፊት ለፊት የሚባል ፍልሚያን አከናውኖ ማንም ያልሰጠውን ማንም ያላለበሰውን የብርድ መከላከያም የሰውነት መሸፈኛም መገለጫ ማንም ያላለበሰውን ራቁቱን ባዶ ሆኖ ፊት ለፊት ተጋፍጦት ያንን ስርዓት ብርዱን፣ ቅዝቃዜውን፣ ጭቃውን፣ ንፋሱን ከሌላው ጊዜ በከፋ አንዳች ከብርዱም ከሰው ከምናምንም ከይታ ራስን ከልልበት ብሎ ማንም ያላለበሰው የራሱን አካል ብቻ ይዞ ያንን ሁኔታ ተጋፍጦ ቁጥር 4 በር ላይ ደረሰ። ቁጥር 4 በር ላይ ሲደርስ አንድ ተአምር የተፈጠረ ነው የመሰለው። አንድ ተአምር እየተከናወነ አንድ የተአምር ሁኔታ ወደሱ እየመጣ ነው የመሰለው። ገና ወደ ውስጥ ሲዘልቅ እጅግ ተአምር በሚያስብል ሁኔታ ያንን ቁጥር 4 የተባለውን ስርዓት ወይ ቁጥር 4 የተባለውን ቦታ የሚያውቀው ከዚህ በፊት የሚያውቀው ቦታ ይመስለዋል ወይም የሚያውቀው ቦታ ይሆንበታል። ከዚህ በፊት የሚያውቀው ብዙ ነገሮች ያከናወነበት የሱ ቦታ የሚመስለው ተአምር በውስጡ ይፈጠራል። ይሄ ራቁት መሆኑ ለምን ራቁት ነው ምንም አይነት ጥያቄና መልስ አይደለም። በሱ አካሄድ ውስጥ በሱ ህይወት ውስጥ የተፈጠረው በሚያስደንቅ ሁኔታ የሱ የነበረን ዙፋን የሱ የነበረን ወንበር ልክ ከዚህ በፊት እዛ ዙፋን ላይ ተቀምጦ ብዙ ነገሮችን እንዳሳለፈ አይነት ስሜት ነው ወደሱ የመጣው። ምንም ማለት ምንም ጥያቄ የሌለበት ያንተ ቦታ ነው፣ እዛ ጋር አረፍ በል፣ እዛ ጋር ቁጭ በል፣ ይሄንን ልበስ ምናምን የሚል ሳይሆን የሱ ልክ የሆነ ቦታ ውለን ወደ ቤታችን ስንመለስ አይነት ስሜት ማለት ነው። ወደ ቤታችን ስንመለስ ምንም ቤታችንን ከፍተን ስንገባ ምንም የሚያስገርመን ነገር የለም። ወንበሩ ላይ መቀመጥ ካለብን ወንበራችን አለ፣ ወንበራችን ላይ እንቀመጣለን። ምንም የምናከናውነው ነገር የተለመደ ነው። ዙሪያውን ገባውን የምናየው ነገር የለም። ከአንዱ ክፍል ወደ አንዱ ክፍል እየገባን የምንጠይቅበትም ምን አለ እዛ ጋር ምናምን የምንልበት የለም። የኛ ነው፣ እኛ አስተካክለን ነው የቤት ዕቃ ነው ያለው። ልክ እንደዛ ማለት ነው። በቃ የምናስበው ገብተን የሆነ ነገር ማከናወን ከሆነ ቀጥታ ሄደን ቦታውን እናውቀዋለን፣ አንተን ማከናወን ማለት ነው። ልክ ከቤታችን ከውጭ ቆይተን ወደ ቤታችን ስንመለስ ማለት ነው። ምናልባት የሆነ ትኩስ ነገር ከሆነ የሚያስፈልገን ምድጃችንን ለኩሰን የሚደረገውን ነገር ሻይም ይሁን ቡናም ይሁን ወይ ሌላ ነገር ከሆነ ልክ ያንን አከናውነን መጠጣትም መመገብም ካለብን ልክ እንደምናደርገው ከውጭ እያሰብን ነው የምንመጣው። ቦታውን እናውቀዋለን። የቱ ጋር እንደተቀመጠ እናውቀዋለን። እኛ ራሳችንን ያስቀምጥ ለዛ ቤት ምንም እንግዳ አይደለንም ማለት ነው። ልክ ቁጥር 4 ውስጥም ሲገባ ልክ እንደዛ ነው ያውቀዋል። ልክ እዚህ ሲሽከረከር ሶስቱን ቤቶች ወይም ሶስቱን ስርዓቶች ከአንድ ወደ አንዱ ሲል የነበረበት ሁኔታ አለ። እነሱ ሊጭኑበት የፈለጉት አካሄድ አለ። ቁጥር 3 ላይ ደግሞ ማንነቱን ወደዛ እንዲጥል የተደረገበትና በዛች ሴት ፊት
በእናቱ ፊት መቼስ እናት ፊት እንደ ልጅ ሆነን እናታችን የማታውቀው ነገር የለም። በልጆቿ ላይ እናትም የማታውቀው ነገር የለም። መስተካከል ያለበት ነገር ካለ አካላቻችን ላይ እኮ እናት ነች ሁሉን አይታ እዚህ ጋር እንደዚህ ያለበት እንዲደረግ እንዲሁ ራቆታችን የምታየን። ግን እዚህ ቁጥር 4 ላይ ወይም ቁጥር 4 ስርዓት ላይ ሲገባ ጠርዙ አገኘው ልክ ራሱ አስቀምጦት እንደሄደና አሁን ተመልሶ ወደ ቤቱ እንደመጣ አይነት የተሟላ ዙፋን የተሟላ የረፍት ስርዓት ሐሳቡ ውስጡ ለነበረውና ከወዲህ ወዲያ ላዘዋወረው ላቅበዘበዘው እንበለውና ለዛ ሁሉ ጥያቄዎችና ሐሳቦች እረፍት የሚሰጥ ቦታ መልሱ ማንም አይደለም እየመለሰለት ያለው ራሱ ተቀምጦ ነው የሚያገኘው። ሐሳቡ እዛ ተቀምጧል። በሐሳቡ ስርዓቱ የራሱን ስርዓት ገንብቷል። የራሱ ስርዓት ተቀምጦለታል። ማንም ደግሞ ሄዶ እዛ ቦታ ላይ እዛ ጠርዝ ላይ ሲቀመጥ እዛ ጠርዝ ላይ የሚያደርገውን ነገር ለማከናወን ሲፈልግ ሲያከናውን ለምንድን ነው ከየት ነው የመጣኸው ሚል የሌለበትና አይ ቤቱ ነው ቤታችን ከፍተን ስንገባ ወይ ጎረቤታችን ምናምን ለምን መጣህ አንተ ያንተ ቤት አይደለም እንደማይለን የሆነ ጎረቤት ወይ የሆነ ዘመድ እንዴት ይሄን ቤት ከፍተህ ትገባለህ አይለንም። የኛ ነው የኛ መሆን ይታወቃል። እንኳን ደህና መጣ ሰላም ነው ስራ እንዴት ነው ውሎ እንዴት ነበር ምናምን ልንባል ነው የምንችለው። የኛ ነው ከፍተን ስንገባ ልክ እንደዛ ማለት ነው። እና ማንም ከፍቶም የሱ ቦታ ላይ ቦታው ራሱ ተዘጋጅቶ ቁጭ ብሏል። እሱን የሚጠብቅ የሱ ሐሳብ ነውና ያንን ጠርዝ ያበጀ የሰራው የገነባው ልክ በሱ ሐሳብ የተገነባ ቦታ ነው። ከብቶ ሄዶ እዛ ውስጥ ማንም ያላዘጋጀለት ማለት ሄዶ እዛ ውስጥ ተቀምጦ እና ወደዛ ሲገባ ደግሞ እዛ ጋር ሌላው የሚያከናውነው ጎረቤቱ ላይ ያለው ደግሞ በራሱ ሐሳብ የሚመራው ጎረቤቱ ደግሞ አንተ ከየት መጣ ምናምን አይለው ተቀምጧል። እሱ በዚህኛው በቁጥር 1 የሚሆን በቁጥር 2 በቁጥር 3 ሆኖ ያሰበው የነበረው ስርዓት ሲመኘው የነበረው ረፍት ይሰጠኛል ሲል የነበረው ስርዓት እዛ ቁጥር 4 ውስጥ ተቀምጧል። እሱን እየጠበቀ ነው። የሱ ነው እዛ በቁጥር 4 ሆኖ ተቀምጧል። እሱ ግን በሌላ ስርዓት ውስጥ ሆኖ ሐሳቡ እዛ ተቀምጧልና እዛ ቁጥር 4 ስርዓት ላይ የነበሩት ጎረቤቶቹ እሱ እዛ ሆኖ በቁጥር 4 የሚያከናውነውን ነገር ያውቁ ነበር። ቤቱ ነው ወደ ቤቱ እስኪመጣ ነው የሚጠብቁት። ማን ወደዛ ሄዶ ወደዚህ ተመለስ የሚለው የለም። ያንን ስራ ታገኙ እዛ ላይ ያ ራቁቴን ሲል የነበረው ምን ይሉኛል ሲል የነበረው ራሱ ያ ራሱ የክብሩ ማረፊያ ሆኖ ያገኘዋል። ማንም ያዘጋጀለት ሳይሆን እሱ ሐሳብ ውስጥ ያለው የብርሃን የጸጋ የራሱ የረፍት መጎናጸፊያ ራሱ ሰውነቱ ተላበሰ። የረፍት መጎናጸፊያ ማንነቴን አግኝቼዋለሁ የሚል ጸጋ የራሱ መጎናጸፊያ ሆኖ የክብሩ መገለጫ ሆኖ እንደዚህ እንደማንም ሌላው እንዳዘጋጀልን መጎናጸፊያ ወይም ልብስ ሳይሆን መቼስ ከገነትም ስንባረር ከገነት ስንወጣ የለበስነው አለ አይደል? የኛ ያልሆነ ነው በሌላ ኃይል የተዘጋጀን የለበስነው የኛ አይደለም። ያንን ይዘነው ስንዞር አንዱ ደግሞ ያስወልቀልና እዛ ጋር ሴቷ ጋር እስከምንደርስ ድረስ ከገነት ያለበሱንን ከገነት ስንባረር የለበስነው ሴቷ ጋር ስንደርስ ነው አስወልቃ ወደ እሳቱ የምትጥለው። ከገነት ስንባረር የለበስነው የተጎናጸፍነው ልብስ ወይም
የአካላችን የሚከልለው መገለጫችን የተሰጠን የመባረሪያችን መገለጫ ነው። ከገነት መውጣታችንን የሚገልጽ ነው። ከገነት መባረራችንን የሚያሳይ ነው የተሰጠን። እንደ አንድ ወንጀል የሰራ ሰው ወደ እስር ቤት ከዚህ ማንም ሰው ከሚኖረው ስርዓት ወጥቶ ወደ እስር ቤት ሲገባ የራሱ ቁጥር ያለው እስር ቤቱ የእስረኛ የመሆኑን የሚገልጽ ቁጥር የተመታበት ምናምን ልብስ ይሰጠዋል። ልክ እንደዛ ነው ከገነት ስንባረር የለበስነውና ከዛ መጎናጸፊያ ከዛ ልብስ ነፃ የምንወጣው ወደ አንዱ ስርዓት ብንገባ ሌላ ልብስ ነው የሚቀይሩ የራሱን ደግሞ ስርዓት ከዛ ወጥቶ እኔ ጋር መጣል የሚል ልብስ ነው የሚያጎናጽፉን። ሌላም ልብስ ቁጥር 2ም ሲኬድ እንደዛ ነው። ቁጥር 3 ግን ሴቷ ጋር ሲደርስ ግን ምንድነው በዛ ተባራሪ የኃጢአተኛነት የጥፋተኛነት የወንጀለኛነት መገለጫ የነበረውን ልብስ አስወልቃን ነው ወደ ሳቱ ጥላን ማንነታችንን ወደምናገኝበት ስርዓት እንድንሸጋገር የምታደርገን የሴቷ ማለፊያነት ይሄ ነው። በሴቷ ጋር ሲታለፍ እንደዚህ ነው የሚሆነው። እንግዲህ ሴቷ ጋር ደርሶ ነው እንግዲህ በሴቷ በእናት በምትመሰለው ሴት አልፎ ይሄ ሌሎች የሰጡትን አንዱ ከገሌ ጋር መጥቶ ነው አንዱ እንዲነህ ምናምን ቁጥር 2 ላይ እንግዲህ ከቁጥር 1 በመምጣቱ ነው ምናምን ቁጥር 1 ላይ የተሰጠው ልብስ አለ ምናምን ያው ከገነት ስንባረር የጥፋተኝነት መቼስ የጸጋ ልብስ አይደለም። የጥፋተኝነት የአጥፊነት ልብስ ነው። ከገነት መባረራችን የሚገልጽ ልብስ ነው የለበስነው። ቅጠልም እንልበስ ቆዳም ያልብሰን ቅጠልም ያልብሰን ጥፋተኝነት መገለጫ ሆነ ነው የለበስነው። ሴቷ ጋር ዞርን ስንመጣ ግን ያንን ሁሉ አሳስወልቀናለች። ያ የጥፋተኝነት መገለጫ የሆነው ልብሳችንን ታስወልቅና ወደ እሳት ትጥለውና እኛ እንግዲህ እያቃጠል ነው ያንን የኃጢአተኝነታችን መገለጫ የጥፋተኝነት መገለጫ የሆነው ልብሳችንን እያቃጠል ነው እንድንሞቅ ካደረገች በኋላ ወደ ሌላው እንድንሸጋገር እድሉ የሚኖረና እዛ እሳት ዳር ቁጭ ብሎ ከእሳቱ ዞር ሲል ይቀዘቅዛል። ቀዘቀዘኝ ከዛ ደግሞ ወደ እሳቱ ስንጠጋ አቃጠለኝ እያል ልክ ያንን እንደ እዛው ተላምደውት ከዛ ሲርቁ እየበረዳቸው ከዛ ሲቀርቡ እየሞቃቸው እያቃጠላቸው ያንን እንደ ገሃነብ አርገውት የሚኖሩ የሰው ልጆችም አሉ። ያንን ከመረጡ ሴቷ ያንን ከዛ ውጡ ብላ የምታባረር አይደለችም። ዋናው ግን መርጧል ነው። ከዛ አታላይ ከሆነ ጊዜያዊ ሙቀት ተገላግለን ወደ የኃጢአት መገለጫ ከሆነው ልብሳችንን ተገላግለን ወደ ቁጥር 4 ስርዓት ሄደን በተሰራልን ጠርዝ ላይ በተሰራልን ስርዓት ላይ በተበጀልን ማዕዘን ላይ ተጉዘን በዛ ዙፋን ላይ ለኛ በተዘጋጀ ዙፋን ላይ እረፍት በሚሰጠን እረፍቱ ደግሞ እረፍቱ መጎናጸፊያ የሚሆነን ያ ስርዓቱ ራሱ ያ በረከቱ ያ የማንነታችን መገለጫ የሆነው ሙሉ ክብራችን ራሱ መጎናጸፊያ ሆኖ ማንነታችንን ሸፍኖና ማንነታችንን ገልጾ ወደምንኖርበት ስርዓት የመግባት ድፍረቱና አማራጩን የመጠቀም ስርዓቱን የመጠቀም በዛ የመጓዝ ሁኔታውን እንመርጣለን የሚለው ነው። በዚህ ውስጥ ብዙ ነገር አለበት። እንግዲህ በሌላ የሀሳብ ዝርጋታ እስከምንገናኝ ድረስ ስለምታዳምጡኝ አመሰግናለሁ።